ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ መስረታን አስመልክቶ የተለያዩ ፕሮግራሞችን እያቀረብን እንገኛለን። በተለይም የንቅናቄውን አመራሮች ስለ ንቅናቄው አመሰራረትና የወደፊት አቅጣጫ የተመለከቱ ፕሮግራሞችን በማዘጋጀት ዘልቀናል። ዛሬም እንደዚሁ የንቅናቄውን ከፍተኛ አመራር ነው እንግዳ ያደረግነው። አርበኛ ጌታ አስራደ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ጉዳዮች መምሪያ ክፍል ኃላፊ ነው። ጌታ አስራደን የተለያዩ ጥያቄዎችን በማንሳት አብረን እንቆያለን። በጣም አመሰግናለሁ። አርበኛ ጌታ አስራደ እንኳን ደስ አላችሁ በሚል ልጀምር። እንኳን ደስ አላችሁ። አመሰግናለሁ መሳይ። እንኳን አብሮ ደስ ያለን። የእውነት አንተም በዚህ አንድነት ጉዞ ውስጥ የነበረህን ጭንቀት እንግዲህ ኦልሞስት ከዓመት በላይ አውቃለሁና እንኳን አብሮ ደስ ያለን ወንድም አለ። እንግዲህ እንዴት አድርገን እንደምንጀምር አላቅም። ያው በተደጋጋሚም ስንገናኝ ያኔም ይሄ አንድነት እንዲመጣ በአንተም በእናንተም ስብስብም በሌሎችም እንደዚሁ ጫና በማድረግ የተካሄደውን ርቀት በሚገባ አረዳዋለሁና ዛሬ ፍሬ አፍርቶ ትልቅ ክስተት ነው እውን የሆነው። ምን ነበረ ፈተናዎቹ? አጠቃላይ የነበረውን ሂደት ባጭሩ ማስቀመጥ ከተቻለ። አዎ መሳይ፣ እንደምታውቀው አንተም በየዕለቱ ትግሉ ላይ ነው ያለው። ሌላውም ህዝባችን፣ ሰራዊታችን፣ ደጋፊያችንም ጭምር እንደሚያውቀው እንግዲህ የትግል ከተጀመረ የቅርብ ጊዜውን እንኳን ብንወስድ 3 ዓመት እየሆነው ነው። በዚህ ሂደት ውስጥ የትግሉ ባህሪ ትንሽ አስቸጋሪ ሆኖ አንድነቱን ለማምጣት አንድ የአማራዊ ተቋም ለመመስረት ምን ያህል ዋጋ እንደከፈልን ሁላችንም እናውቀዋለን። በተለይ ደግሞ ድርጅት ምስረታ ጋር ተያይዞ የአማራ ፋኖ ህዝባዊ ድርጅት ሲመሰረት የተሟላ ባለመሆኑ ምክንያት ላለፉት 18 ወራት 1 ዓመት ተኩል ገደማ ማለት ነው ከባድ ሂደቶችን ነው ያለፍነው። ሁላችንም የምናውቀው ነው። በእርግጥ ተፈጥሮ የትግል ባህሪ አለ። ሁላችንም የምናውቀው በየጊዜው በመናነሳው ነገር ትግል እንዲሁ ዝም ብሎ በአንድ ጀንበር ተመስርቶ መስመር የሚይዝ አይደለም። ተቋም ግንባታ ራሱን የቻለ ሂደቶች አሉት፣ ምዕራፎች አሉት የምትሻገራቸው። እኛ የተሻገርነው እሱን ምዕራፍ ነው። በተለይ ደግሞ የፋኖ ትግል እንደምታውቀው ህዝባዊ ንቅናቄ፣ ከዛ በኋላ ወደ እምቢተኝነት፣ ከዛ በኋላ ወደ አፈሙዝ ነው የገባው። እነዚህ ሁሉ ሂደቶች ትንሽ ከነበረው የተለምዷዊ አካሄድ ወጣ ያሉ በመሆናቸው ብዙ ዋጋ ከፍለናል። አሁኑን ስናስበው ንጡን እርሺው ልጁን አንሺው የሚባለው ሆኖ ነው እንጂ ብዙ መስዋዕቶችን ከፍለናል። በዚህ ሂደት ውስጥ እንግዲህ በዚህ ዓመት የነበረው አንድነት ብዙዎቻችን በተናጥል መሄዳችን ምን ያህል ዋጋ እንዳስከፈለን በመረዳት በዚህም በዛም ያለው ወገን ቆም ብሎ በማሰብ በተለይ ደግሞ አመራሮች፣ መሬት ላይ ያሉ የትግል መሪዎች ቆም ብለው በመረዳት ይህንን ታሪካዊ የሆነ አንድ ድርጅት እንዲወለድ ለማድረግ ተችሏል። ወንድሞቻችን በተለይ ከአፋድም ከአፋባህም የነበሩ የአንድነት አመቻች ኮሚቴዎች እንዲሁም በታዛቢነት የተመረጡ 7 ሽማግሎች ላለፉት 3 ወራት በጣም ብዙ ትዕግስትን፣ ጽናትን የሚጠይቅ ስራዎችን ነው ያለፍነው። በእርግጥ ሂደቱን በተመለከተ በእውነተኛነት የአንድነት ሂደት ሁሉንም ነገር በቅንነት በወንድማማችነትና በመተማመን መንፈስ ነው የተሰራ ብሎ መውሰድ ይቻላል። እንደምታውቀው ድርጅቶችን የምናዋሃደው በዛ ሂደት ውስጥ ደግሞ የቀጠናዎችን ውክልና ጉዳይ ታሳቢ ማድረግ፣ አቅም ያላቸው አመራሮችን ጉዳይ ታሳቢ ማድረግና ሌሎች ጭምር የማመጣጠር ስራ ይሰራ ነበርና በጣም ብዙ ጥበብን የሚጠይቅ ሂደትና ያለፈው ነገር ግን ይሄ ሁሉ አልፎ ትናንትና ተቋቁስ የነበርን በሚዲያም በአፈሙዝም ማለት ነው ዛሬ በዚህ መንገድ የእውነት ከልብ ይቅርታና ወንድማማችነትን በሚያጎላ መንገድ አንድ ተቋም ውስጥ ገብተና የተንጠባጠበ አካልም የለም። አመራርም ሰራዊትም አደረጃጀትም ነው ወደ አንድ ተቋም የመጣውና ይሄ ሆኖ ስናየው እጃችን ላይ ሲገባ መሳይ እንደዋዛ ልናየው እንችላለን። በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው። ነገር ግን የስንት 10 ዓመታት የመስዋዕትነት ጉዞ የመስዋዕትነት ዋጋ ነው አሁን ያገኘ ነው። ስለዚህ አማራ በዚህ መንገድ አንድ ድርጅት አንድ የነጻነት የትጥቅ ድርጅት መሰርተ በዚህ መንገድ መሰለፍ እውነት ለመናገር በጣም ትልቅ ፋይዳ ያለው ነው። ሁላችንም ደስ ሊለን ይገባል ማለት ፈልጋለሁ። መሳይ እንግዲህ አርበኛ ጌታ አስራደ ፋይዳውን በተመለከተ መለስበታለሁ። እዛው ሰራዊት ውስጥ ነው ያላችሁት፣ እዛው ህዝቡ ውስጥ ነው ያላችሁት። የምስረታው ብስራት እንደተሰማ በብዙ አካባቢዎች ደስታ ነበረ። በሰልፍም በተለያየ መልኩም ተገልጿል ደስታው። እንግዲህ ሰራዊቱም በዛው መጠን ደስታው ምን ያህል ሊሆን እንደሚችል እንገምታለን። እስቲ እናንተ እዛው አብራችሁ ስላላችሁ እንዴት ነበረ ፍላጎቱም ጫናውም ከህዝቡ ከሰራዊቱ ነው የመጣው? ይሄም እውን ከሆነ በኋላ በከፍተኛ ደስታ የተቀበለውም ህዝቡም ሰራዊቱም ነው። እንዴት ትገልጸዋለህ? መሳይ
በተለይ በአንድነቱ ሂደት የመጨረሻ ምዕራፎች አካባቢ እውነት ለመናገር በጣም ፈታኝ ነበር። በጣም ፈታኝ በተለይ ለዚህ ለአንድነት ኮሚቴ ሆነን ስራ ለነበርን አካላት በየቀኑ አይደለም በየሰዓቱ የሚጠይቁን ሰዎች ነበሩ። ይገርማል። በተለይ እውነተኛ ታጋዮች አስመሳዮች ሳይሆን እውነተኛ ታጋዮችና ህዝባችን እውነተኛ ደጋፊያችን ትንፋሽ በሚያሳጣ ሁኔታ ውስጥ ነበር እኛም የነበር ነው። ካላቸው ጉጉት ካላቸው ጭንቀት አንጻር አገዛዙ ደግሞ ጊዜው የሚያደርገውን ውዥንብር የመፍጠር እና አገዛዙ የላካቸው አንዳንድ አካላት በመሀል የሚፈጥሩት አንዳንድ አሳሳችን ሂደት በመታዘብ በጣም በከፍተኛ ሁኔታ ነው ህዝባችንና ሰራዊቱ ሲከታተል ነበር። እናም እውነት ለመናገር ይሄ ድርጅት አልቆ ይፋ የሆነ ዕለት ብዙዎች እያለቀሱ ነበር። በሳይ የደስታ ሲቃ ይህንን ዕለት ሳያዩ የሄዱ ወንድሞቻችን አሉ። የአማራ አንድነት እንዲመጣ ሲታገሉ የነበሩ ህይወታቸውን የሰው ጀግኖች አሉ። ምን አለ ይህን ጊዜ አይተው በሄዱ ምን አለ ይህንን የደስታና የአማራ አንድነት አይተው በሄዱ በሚል በሲቃ ሁሉ ሲያለቅሱ የነበሩ አርበኞች አሉ። በጥንቶቹ ከደስታቸው የተነሳ በርካታ ጥይትን በየቦታው ሲተኩሱ ነው የነበረ፣ ችቦ ሲያበሩ ነው የነበረው። ህዝባችንም በየቦታው እንኳን ደስ ያላችሁ ለመቆጣጠሩ አቅቶኛል ስልኬን። ይገርምሃል በጣም ብዙ ጀግኖች አንገታቸውን ደፍተው ያሉ ሁሉ በልክ ደስታቸውን የገለጹበት ነበርና ይሄ ራሱን የቻለ ሌላ በጣም ድራማቲክ የሆነ ሂደት ነው። ወደፊት እንግዲህ ሰፋ ባለ መድረክ ተቋማችን በህዝብ ግንኙነቱም በሌላውም መንገድ ያወጣዋል ብዬ አስባለሁኝ እና እጅግ በጣም ከምልህ በላይ ለመናገር ቃላትም እስከሚያጠር ድረስ ነው የነበረው ደስታ። መሳይ አርበኛ ጌታ አስራደም የአማራ ፋኖ ብሔራዊ ንቅናቄ አንድ እንዲሆን የነበረውን ፍላጎት ጥረት ውጣውረድ በብዙ መንገድ በቅርበትም ስለምናቀው ሊመጣ የሚችለውንም ምክንያቱም እንዲህ አይነት ነገር ሲመጣ ምን ሊያመጣ እንደሚችል ይታወቃል። ከምንም በላይ ፋይዳው በትግሉ በፖለቲካና በወታደራዊ እንቅስቃሴዎቻችሁ በአጠቃላይ በአማራ ክልልም ሆነ በሀገር ደረጃ በምስራቅ አፍሪካ ቀጠናም ጭምር የዚህ ብሔራዊ ንቅናቄ መመስረት ብዙ ፋይዳዎች እንዳሉት ይታመናል። እንደው ከፋይዳዎቹ መካከል መጥቀስ የሚቻል ካለ እንግዲህ እስካሁን ድረስ ሁላችንም እንደው ደረታችን ነፍተን እንኳን ለመናገር የማንችልበት ጊዜ ነው የነበረው። ጠላት ሲሳለቅብን እውነተኛ ታጋዩ ደግሞ አንገቱን ደፍቶ የኖረበት በርካታ የዓለም አቀፍ ማህበረሰብ ደግሞ እንዲሁ ሲከታተልን የነበረው ሁሉም የማሸነፊያ መንገዱ ዋናው ቁልፉ አንድነቱ መሆኑን ያውቃል። ጠላትም ያውቃል፣ ወገንም ያውቃል፣ ዓለም አቀፉ ታዛቢም ያውቃል። አማራ እንዲሆነ ቀን የሚያሸንፍበት ጊዜ እንደሆነ አማራ አንድ ድርጅት የመሰረተ ዕለት የድሉ ዋዜማ እንደሆነ ሁሉም ታዛቢ ያውቅ ነበር። በተለይ ደግሞ እንደው ይህንን የፖለቲካ ሂደቱን ስናስተባበር ለነበርን አካላት በጣም ብዙ አንገታችን የሚያስደፋን ጉዳይ ቢኖር አንድ ጠላት ብለህ ዘርህን ሊያጠፋው የመጣውን አገዛዝ አብረህ አለመመከት፣ አንድ አይነት ፖለቲካ መስራት አለመቻል እጅግ በጣም ነበር ልብ የሚሰብረው። መሳይ አሁን ባለንበት ቁመና ይህ አንድነት ማለት ምንድን ነው ካልከኝ ለኔ ሁሉ ነገሩ ነው። በቃ የአሸናፊነት ቁልፍ በእጅ እንደመያዝ ነው የሚቆጠረው። ከዚህ በኋላ መረኝ መሳይ ድርጅታችን ህጋዊ በርና መስኮት አለው። ማንም ዘው ብሎ የሚገባበት ማንም ብድግ ብሎ ወጦ የሚሄድበት ድርጅት አይደለም። ከዚህ በኋላ ትናንትና የነበርንባቸውን አይተሃል። ሲፈልግ ማንም ይገባል፣ ሲፈልግ ወጦ ይሄዳል። ለምን ምንድነው ሁለት ጉድጓድ ያላት አይጥ አትሞትም ይባላል። ከአንደኛው ወጣ ወደ አንዱ ትሄዳለች። እንደ ጦጣ ከዚህና ከዛ ሲዘል የነበረ ምስለ ፋኖ ምስለ ታጋይ ከዚህ በኋላ የለም። እንዲህ አይነት ጨዋታ የለም። ድርጅታችን ትግላችን ግልጽ የሆነ በርና መስኮት አለው። ግልጽ የሆነ የአሰራር ፖሊሲና ፕሮቶኮል አለው። በዛ መንገድ ነው ሊቀጥል የሚችለው። ከዚህም በላይ መሳይ ይህ አንድነት ማለት ከዚህ በኋላ ፖለቲካዊ ፋይዳው ዲፕሎማሲያዊ ፋይዳው እጅግ በጣም ከፍተኛ እንደሆነ መናገር ለቀባሪ ማርዳት ነው። ነገር ግን እስካሁን ድረስ ለመስራት የቸገረንን ፖለቲካ ለመስራት የቸገረንን ዲፕሎማሲ በወርድና በቁመቱ ልክ የምንሰራበት ጊዜ መጥቷል። ከዚህም በላይ ማህበረሰባችን ተሰቃይቶ ነበር። በፋኖ ስም ያልተሰማራ አውደልዳይ አልነበረም። ህግና ስርዓት የምናስይዝበት የመጨረሻ ምዕራፍ ላይ ደርሰናል። ተገቢ የሆነ የህዝብ አስተዳደር ስራዎችን የፍትህ አገልግሎቶችን የምናዋቅርበት ጊዜ ደርሰናል። ይሄ ብቻ አይደለም። ፋኖ ብዙ ጊዜ የሚቸግረው የሎጂስቲክና ፋይናንስ እንኳን ለመጠየቅ ተሸማቆ ነው ያለው። አንድ ካልሆናችሁ አናግዝም፣ አንድ ካልሆናችሁ ከጎናችን አንቆምም በሚል ለመድኃኒት መግዣ፣ ለልብስ መቀየሪያ፣ ለጥይትም ለሌላም ነገር ተቸግሮ ነው ያለ። ስለዚህ ከዚህ በኋላ አንድነት የፋይናንስና የሎጂስቲክ በሮችም እንዲከፈቱ ያደርጋል። እኔ ቀጣይ
ሰፊ ዝግጅት የሚያስፈልገው ሆኖ በጥቅሉ ግን ይሄ አንድነት ማለት የስነ መንግስት ዝግጅት እንዲኖረን ወደፊት መንግስታዊ ቁመና እንዲኖረን የሚያስችል ትልቅ ከፍታ ትልቅ እመርታ እንደሆነ አድርገን ልንወስደው እንችላለን። እንደው ባጭሩ ማለት የምፈልገው ግን ይሄ አንድነት ማለት የአሸናፊነት ቁልፍ በእጅ እንደመያዝ ይቆጠራል የሚል ሀሳብ ነው ያለኝ። መሳይ በእኛ ጌታ አስራደም ይሄ አንድነት ሊመጣ በዋዜማው ላይ የድርጅቱ አመራሮች ወደ መንግስት የሄዱበት እዛም ሄደው የተለያዩ መግለጫዎች የሰጡበት ሁኔታ ነው ያለው። ጥያቄያችን ተመልሷል የሚሉም አሉ። ይሄንን ልማት አላየንም ነበረ ለካ እንዲህ የለማች ነበረ አዲስ አበባ ብለው በአዲስ አበባ ኮሪደር መንገድ ላይ ወጥተው ምስክርነታቸውን ሲሰጡም ሰምተናል። እንግዲህ ከእናንተ ጋር የነበሩ ናቸው። አሁን ወደ መንግስት ሄደዋል። እንደው ምን ማለት ይቻላል? ጥያቄዎቻችን ተመልሰዋል ነው እያሉ ያሉት። መቼም ያው ትግል እንደ ስሙ ትግል ነው፣ መራራ ነው። በተለይ ደግሞ እኛ አሁን ያለንበት የነጻነት ትግል ደግሞ እንደምታውቀው በጣም ከባድ ፈተናዎች ነው ያሉት። ከውስጥ ፈተናዎች አሉት፣ ከውጭ ፈተናዎች አሉት። አገዛዙ ምን ያክል አረመኔያዊ ሂደት ውስጥ ሲሄድ እንደነበረ ሁላችንም የምናውቀው ነው። ነገር ግን መጀመሪያ ላይ እንደገለጽኩልህ ይሄ ትግል ብዙዎችን ያሰባሰበው እንግዲህ ከዚህ ሂደት ውስጥ የሆነ ጊዜም ከዚህ በፊት እንደገለጽኩልህ አንዳንዱ የውት የነጻነት ታጋይ ነው። ነገር ግን በጣም በርካታ ፍላጎትና ተልዕኮ ያላቸው አካላትም በትግላችን ውስጥ ገብተዋል። እንደነሱ በጣም ላለመውረድና ላለመቆሸሽ አንዳንዶቹ ትግሉ ከብዷቸው ነው የሄዱ ብለን ማለት እንችላለን። እውነት ነው። ትግሉ መራር ነው። ይርባሃል፣ ይጠማሃል። ፀሐዩ፣ ብርዱ፣ መከራው ከባድ ነው። ነገር ግን ይህንን ተቋቁመ መሄድ ደግሞ የነጻነት ታጋይ የመጀመሪያ ቅድመ ሁኔታ ነው። ይህንን መቋቋም ካልቻልክ አይደለም ሌላውን ነጻ አትወጣ ለራስህ ነጻ አልወጣህም ማለት ነው። ስለዚህ ይህንን መቋቋም አቅቷቸው የሄዱ አካላት አንዳንዶቹ እንዲያው ዘወር ብለው አፍረው ቢቀመጡ የተሻለ ነበር የሚሆነው። ነገር ግን የአንዳንዶቹ ደግሞ ለከት የሌለው ስለሆነ ምናልባትም አገዛዙ ወይም ከመጀመሪያው ተልዕኮ ሰጧቸው የሄዱ ይኖራሉ፣ ወይንም ደግሞ በሞቅታና ወይታ ትግሉ ባጭር ጊዜ ውስጥ ካለቀ የራሳቸውን ሂሳብ ሰርተው የመጡ አካላትም ሊኖሩ ይችላሉ። በዚህም ተባለ በዛ ግን እነዚህ አካላት ለአገዛዙ የሚሰጡት የምስክርነት ቃል የእውነት በጣም ብዙዎቻችን አሳፍሮናል። ትንሽ ፈገግ የሚያስደርግ ነገር አለው። እውነት ለመናገር ይሄ ትግል የፖለቲካ ትግል አይደለም። መሳይ ጀመር ነው የኑሮ ውድነትን ለማሻሻል የጸጥታ ችግሩን ለማስተካከል ወይንም ጠላት እንደሚለው የባህር በር የሚል ማደናገሪያ የልማት ጥያቄ የትምህርት ጥያቄ የስራ እድል ወይንም ደግሞ የፖለቲካ ውክልና ማግኘት ሌላ አይደለም። እንደው የግብር ፍትሃዊነት ጥያቄ የመምረጥ ያለመመረጥ ምናምን ጉዳይም አይደለም። አሁን ይሄ መሳይ ብዙ ብዥታ ያለበት እዚህ ላይ ነው። የኛ የአማራ ጥያቄ አሁን የጠቀስኩልህ አይደሉ። አማራ ጥያቄ ተወባደበት የመኖር መብት ነው የጠየቀው። የመኖር በህይወት የመኖር መብት ነው። ከቦታ ቦታ የመንቀሳቀስ መብት ነው የጠየቀው። ርስቱ ላይ ልጅ ማሳደግ አልችል ብሎ ነው ወደ በረሃ የገባው። ፈጣሪውን ማምለክና ማመስገን እንዳይችሉ ነው አማራ ህዝብ። የሚፈልገውን ቋንቋ የመናገር መብት የለውም። እንደምታውቀው ባህሉንና ታሪኩን እንዲጠብቅ እንዲንከባከብ እንዲያዝንና እንዲደሰት እንኳን አልተፈቀደለትም። ስለዚህ ይሄ ደስታውን አደባባይ ላይ እንኳን ወጥቶ መናገር ያልቻለ የአማራ ህዝብ የመጥፋት አደጋ ነው ያንዣበበት። በአጠቃላይ እንደ ሰው መቆጠርና በህይወት የመኖር መብት ነው የተነፈገው። ስለዚህ ይሄ ደግሞ የህልውና አደጋ ነው። ጫካ የገባ ነው የአማራ ህዝብ እንዳይጠፋ ይህንን ለመከላከል ነው የገባ ነው እንጂ እነሱ እንደሚሉት ጥያቄያችን ተመልቷል፣ አገሪቱ እየለማች ነው የሚሉት ነገር አሳፋሪም ጭምር ነው። እውነት ለመናገር በእርግጥ ለብአዴን ብትነግረው በየትኛውም አእምሮና ጆሮ ሊያዳምጥ አይችልም። ብአዴን ራሱን የቻለ ሌላ ጥልቅ ምርምር የሚያስፈልገው ማንነት ነው። ራሱን የቻለ ብአዴን አይደንቲቲ ወይም ማንነት እየሆነ መጥቷል። እንዲህ አይነት ባህሪ ያለው ብሔር ወይንም ደግሞ ጎሳ ወይንም ደግሞ ሌላ እንትን አለ ብላ አትወስድም። ስለዚህ እኔ አገባባቸውንም ብትወስድ በእርግጥ ብዙዎቹ አሳፋሪ በሆነ መንገድ ነው የሄዱት። ስንት ጀግኖቹ 4 እና 5 የጠላትን ሬጅመንት ደምስሰው የማረኩትን ድሽቃ ለጠላት አሳልፈው የሰጡ ናቸው። ይሄ የፈጸሙት ታሪክ ይቅር የማይለው ክህደት ነው። የጠላትን አቀባበል በተመለከተ አይተዋል። አንዳንዶቹ ሳልቫጅ ሱፍና ከራባት ለጊዜው ምናልባት እንደ ፊልም ሰሪ ጥቁርም ምንም መነጽርም ለብሰው ነው የሚታዩት። እንግዲህ ይሄ አንደኛ አብይ አህመድና የኦህዴድ ብልጽግና አገዛዝ ባህሪው ምንድን ነው የሚለውን ለማያውቅ ሰው ትንሽ ውዥንብር ሊገባ ይችል ይሆናል። ከዛ ውጭ ግን ህዝባችን፣ ሰራዊታችን፣ ደጋፊያችን እውነታውን ያውቀዋል።
እነዚህ ሰዎች ምንድነው እያሉ ያሉ ብለን ስንወስድ የወጣንለት ጥያቄ ተመልሷል ወይ ብሎ ለሚጠይቃቸው መልስ እንደሌላቸው ቢታወቅም ለህዝባችንና ለታዛቢው ግን ይህን ጥያቄ መጠየቅ እፈልጋለሁ። እውነት ነው አገዛዙ ካድሬና ቤተሰብ መናፈሻ የተሰራውን የኮሪደር ልማት ማየት ይቻላል። ነገር ግን ትናንትና ቻይናን እንዳየው ነው የምቆጥረው ብሎ ሲናገር የነበረ ትናንት ታጋይ ነህ ብሎ ሲናገር የነበረው አካል ልክ ያንን የገበታ ልማት ወይም ደግሞ የኮሪደር ልማትና የገበታ ለሀገር እንደጎበኘ ሁሉ እኔ የምጠይቀው ምን መሰለ መሳይ፣ አማራን እንዲያየው እፈልጋለሁ። የኢትዮጵያን ህዝብ እንዲያየው እፈልጋለሁ። አሁን አማራ የት ነው የወደቀው? እስኪ ወለጋ ይሂድ፣ አሩሲ ይሂድ፣ እስኪ አማራን ይየው። እስኪ ቄሊንጦ ይውረድ፣ ቃሊቲ ዝዋይ ይሂድና የአማራ ጀግኖች ያሉበትን ሁኔታ ይመልከት። ሂዶ ይመልከት እስኪ ጀግኖች ያሉበትን ሁኔታ። አማራን ለመታዘብና ለማየት ሽመልስ አፈናቅሎ በድንኳን የሚማቀቀውን 600,000 700,000 መከረው እየበላ ያለውን አማራ እስኪ ይደየው። ደብረ ብርሃን ተናቃይ ካምፕ ሂድ፣ ኮምቦልቻ ሂድ፣ ፍኖተ ሰላም ሂዱ። አማራ ያለ በዚህ ሁኔታ ነው ያለው። አማራ እውነታውን ለማየት ከፈለገ በገበሬው ቤት ከነበሩና ህሊና ካላቸው የአማራ ገበሬ በምን አይነት ሁኔታ ነው ያለው? ምን ያክል ሲያማራ ታዳጊ ነው መኖር አልችል ብሎ በስደት የበረሃና የባህር አሳ ቀለቡ ነው የቀረውስ ምን ያክሉ ነው? እንደው ከገበያና ከስራ ተፈናቅሎ እብድ መስሎ ብቻውን እያወራ የሚሄደውን አማራ መመልከት ቢችሉ ወደ ህሊናቸው ቢመለሱ እሱን ነበር ማየት የሚችሉት። ከጋዛም ህዝብ ከዳርፉርም ከማይናማርም ህዝብ በላይ መከረውን እየበላ ያለ ህዝብ ነው ያለ። ወደኋላ ተመልሰን ከ100 ዓመት በፊት የነበረውን የቅኝ ግዛት ነው የሚያስታውስ። እኔ ባጭሩ እነዚህ ከዳተኞች ትናንትም የትግሉ ጡረተኞች የነበሩ አሁናዊ ቁመናቸውን ምስክርነት ስጥ ብትለኝ እናስብ የምንችለው ልክ አንድ ስራዌ ላይ ሆኖ ለአድወልፍ ሂትለር እንደማገልገል ወይም ደግሞ እንደመገረር ነው የሚቆጠረው። ሌላ ምንም ልል አልችልም። ከነሷቸው ነገሮች ትግሉ ተጠልፏል፣ የመጣነውም ትግሉ ስለተጠለፈ ነው የሚል ነገርም አንስተዋል። የእውነት ትግሉ ተጠልፏል ወይ በሌሎች ኃይሎች የሚዘወር ነው ያሉም ይገልጹታል። የእናንተ ትግል የፋኖ ትግል ከበላይ የሚቆጣጠረው በረጅም እጅ የሚዘውረው አካል አለ ማለት ነው? አይ እንግዲህ ያው ምን መሰለህ መሳይ፣ እንግዲህ ትግል የከበደውም ይሁን ከዳተኛ ብዙ ምክንያት ሊደረድር ሊያቀርብ ይችላል። አንዳንዶቹ በዳውንት ድርድር ነው የገባ ነው ሲሉ ሰማለሁ። እዚህ ከአፍሪካ ህብረት ከምናምን ጋር እያሉም ይቀባጥሩ አሉ። ሌሎቹ ከህወሓት ጋር አልሰራም ብዬ ነው የወጣው ይላሉ። አንዳንዶቹ ደግሞ አይ የአማራ ጥያቄ ተመልሷል ይላሉ። ሌሎች ደግሞ በጣም የወረዱት ደግሞ ፋኖ ዘራፊ ነው ይላሉ። እውነታው ምንድነው ካልከኝ አንደኛ የተጠለፈ ትግል የለም። የተጠለፉ እነዚህ ራሳቸው ናቸው። ኦህዴድ ብልጽግና ነው የጠለፋቸው፣ ራሳቸው ናቸው የተጠለፉ እንጂ የተጠለፈ ትግል እንደሌለ እርግጠኛ ሆኜ ነው የምነግርህ። ከዛ ውጭ ግን እነዚህ የትግሉ ጡረተኛ የነበሩና አንዳንዶቹ ሲዘርፉ የነበሩ በክዳት የሄዱት በግልጽ የምነግርህ ለትግሉ ትልቅ እፎይታ ነው የሆነው። ጡረተኞች ነው የነበሩ። አንዳንዶቹ ለትግሉ የኖሩ ሳይሆን በትግሉ የኖሩ ስለነበረ ለትግሉ ትልቅ ነጻነት ነው የሆነው። እውነት ለመናገር ይህንን መሬት ላይ ካለው ሰራዊት በተለይ አሁን እጅ ሰጠን የሚሉት በየቦታው እነከሌ ምንድን ነበረ ሂደታቸው፣ በትግሉ ላይ የነበራቸው ሚና ምንድን ነበር፣ ፋይዳ ነበራቸው ወይ ብለህ ብትጠይቅ እንኳን ደስ ያለን ሊሉ ይችላሉ። በአንዳንዶቹ ዙሪያ ላይ ማለት ምናልባት በመካከል በውዥብር ወይም ደግሞ ተሸውደው የገቡ በቁጥር የሚቆጠሩ ግለሰቦች ሊኖሩ ይችላሉ። ብዙዎቹ ግን የእውነት ነው የምነግርህ መሳይ ትግሉ ተሸክሟቸው የኖሩ ሰዎች ናቸው እንጂ የተጠለፈ ትግልም የለም። ምናልባት ድርድር የተባለውን እኔ እንደ ኮሚቴ ነኝ በበላይነት የምመራው መሳይ፣ እነሱ ድርድር እያሉ የሚያወሩት ውርደታቸው ለራሳቸው ነው እንጂ ያን የነበረውን እንትን በወቅቱ የነበሩ አካላትን መጠየቅ ይቻላል። እነዛ አካላት ትግሉን ለመገምገም የመጡ አካላት ናቸው እንጂ ስለ ድርድር የመጡ አካላትም አይደሉም። ከሆነም ደግሞ በድርጅት ደረጃ ነው የተያዘው። የዛ ኮሚቴ ሰብሳቢም የነበርኩኝ እኔ ነኝ። ነገር ግን ከዛ ፕሮግራም ላይ እንኳን ያልነበሩ ሰዎች በዳውንት ተደራድረን የመጣን የሚሉ አስቂኝ ሰዎችን ለመታዘብ ችያለሁ። ስለዚህ የተጠለፈ ትግልም የለም። የተጠለፉ ራሳቸው ናቸው። ትግሉ አሁን ባለበት ቁመና የሚመራው የአማራ ልጅ ነው። የአማራ ፋኖ ብሔራዊ ንቅናቄ ራሱን የቻለ አደረጃጀት አለው። የፖሊት ቢሮ አለው፣ የስራ አስፈጻሚ ቢሮ አለው፣ የማዕከላዊ ኮሚቴ አለው፣ ጠቅላላ ጉባኤ አለው። እነዚህ በጋራ የሚመሩትን ትግል ሌላ አካል እንደጠለፈው አድርጎ ማመላከት ራስን ዝቅ ማድረግና መዋረድ ነው እንጂ ምንም አይነት በዚህ ዙሪያ ላይ የለም። ኦፍኮርስ አንዳንድ ሰዎች በዚህ ላይ ብዥታ አለባቸው። ወደፊት የእነሱን ሀሳብ የምናጠራው በንግግር ሳይሆን በተግባር ነው ሊሆን የሚችለው።
በተግባር የምናሳያቸው ከነገ ጀምሮ ድርጅቱ የሚሰራቸው የተቆጠሩ ስራዎች ናቸው የሚያረጋግጡልን። ሌሎቹ ግን የሚያቀርቡት ምንም ምክንያት ስለሌላቸው ፋብሪኬት አድርገው ተራ ወሬ ይዘው የመጡ እንደሆነ እንድታውቀው ለማለት ነው። መሳይ አርበኛ ጌታ አስራደም አሁንስ እንደው ጠርተዋል አልቋል? ከዚህ በኋላ ምናልባት በዚህ በአዲሱ ባቡር ላይ መሳፈር ሳይፈልግ ለመውረድ ያኮበኮበ ይኖራል ወይ? በአጠቃላይ አሁን ያለውን ከተመሰረተው አዲሱ ንቅናቄ ጋር ተያይዞ በምን ቁመና ላይ ነው ያላችሁት? እውነተኛውን እስከ መጨረሻው እስከ ድሉ ደሴት ድረስ የሚጓዘውን በደንብ አንጥራችሁ ለይታችሁ ነው ይዛችሁ የምትሄዱት? እስቲ አጠቃላይ ያለውን ሁኔታ እንዴት ትገልጸዋለህ? አዎ ምንድነው ቀድም መግቢያ ላይ እንደነገርኩ የትግሉ ባህሪ ይዞት የመጣ በጣም ብዙ አይነት ነው። በብዙ አይነት የሚገለጽ ነው እንደምታውቀው ማለት ነው። አሁን ይሄ አንድነቱ አለመምጣቱ ይህንኑ ክርዳዱንም ምንጩንም አረማማውንም ሌላውን ሁሉ ይዞት ነው የኖረ ትግሉ። ይሄ አንድነት ሲመጣ ግን ተጠያቂነት ይመጣል። አንድ ህግ ነው ያለው፣ አንድ አሰራር ነው ያለው፣ አንድ ሊቀመንበር ነው ያለው፣ አንድ ወታደራዊ አዛዥ ነው ያለው፣ አንድ የፖለቲካ መስመር ነው ያለው፣ አንድ ርዕዮተ ዓለም ነው የሚኖረው። ስለዚህ እንደፈለገ ዝም ብሎ በየአደረጃጀቱ የሚያወጣው ህግና አሰራር የለም። ከዚህ በኋላ ሁሉም ታጋይ እኩል ትሪት ይደረጋል። ከዚህ በኋላ ሁሉም የሚዲያ አካል እኩል ስክሪን ይደረጋል። ስለዚህ ይሄ ሂደት በራሱ የሚያጠረው አለ። በነገራችን ላይ ተፈጥሮ ሂደት ነው መሳይ። ተፈጥሮዊ ስልምልል ፈልጌ ነው። ትግሉ እየጠራ ሲመጣ መንገድ ላይ የሚራገፉ አካላት ይኖራሉ። እነዚህ አካላት አሁን ትናንትና ከትናንት ወዲያ የሄዱ ያየናቸው አሉ፣ የከዱ አሉ፣ ነገም የሚከዱ ይኖራሉ፣ የቀሩ ይኖራሉ የተወሰኑ። ለምን ካልከኝ የነጻነት ታጋይ ካልሆኑ አይቀጥሉም። ከዚህ በኋላ ተጠያቂነት አለ፣ ህግና አሰራር አለ፣ መርህ አለ፣ ፕሮቶኮል አለ። በዚህ ለመቀጠል የሚቸገሩ ተልኮ ይዘው የመጡ የምንድነው የንግድ ተልኮም በለው የጠላት ተልኮም በለው ወይንም ደግሞ ሌላ ይዘው የመጡ አካላት ከዚህ በኋላ እየሾለኩ ይጠፋሉ። ተመሳሳይ መግለጫዎችን ይሰጣሉ ማለት ነው። ስለዚህ ሲስተሙ ነው በራሱ የሚጠፋቸው ሲስተሙ ማለት ነው። ቅድም እንዳልከው በዚህ ባቡር ውስጥ ለመሳተፍ ልክ ህጋዊነት ትኬት እና ሚኒመም ሪኳየርመንት እንደሚያስፈልግ ሁሉ ይሄ ትግል ከዚህ በኋላ በግልጽ ተጠያቂነትን እያሰፈነ መብትንም እያጎናጸፈ ነው የሚሄደው። በዚህ መሰረት በየቦታው የሚራገፉ አካላት ይኖራሉ። ከዚህ በፊት በተደጋጋሚ እንደገለጽ ነው በዚህ በፋኖ ትግል ውስጥ ምናልባትም ቁጥሩን ለመገመት በሚያስቸግር ደረጃ ከአገዛዙ ሰራዊት 2 እና 3 እጥፍ ነው ያለው። እንግዲህ በዚህ ሂደት ውስጥ የሚራገፉ የተወሰኑ አካላት ይኖራሉ። ለምን ካልከኝ የነጻነት ታጋይ ያልሆኑትን ነው። ለምን ካልከኝ አንድነቱን የሚጸየፉትን ነው። ተልኮ ያላቸው ናቸው። እነዚህ አካላት ነገም ሊሄዱ እንደሚችሉ ይሄ ማለት ምንድነው ካልከኝ ለትግሉ ትልቅ እፎይታ ነው። ለህዝባችንም ትከሻው ጎብጦ የነበረ በእንደነዚህ አይነት አካላት ነው። በየቦታው ሰው እየታገተ የምታየው፣ ሹፌሮች መከራቸውን የሚበሉት፣ ንጹሃን በየቦታው ገንዘብ እየተጠየቁ ያሉትም ጭምር እነዚህ አካላት ሲራገፉ ያኔ የእውነት ነው የምነግርህ ትግሉ እንደ መስከረሙ ኩልል ብሎ በሀቀኛ ታጋዮች እጅ እየገባ ይመጣል ማለት ነው። እናም ያንድነት ብዙ ነገሮችን እንድናይ አድርጎናል። በእርግጥ ይሄ ነገር መሳይ እዚህ ሰራዊቱ ላይ ወይም ደግሞ ታጋዩ ላይ ብቻ አይደለም እኮ እናንተ ውጭ ላይ ያለውን ሚዲያውን እያየኸው አይደል? በዚህ ልክ እኮ ነው አንዳንዶቹ ሰላማዊ ትግል ይሻለናል፣ አንዶቹ እንትና መሪ ካልሆነ ይሉሃል፣ አንዳንዶቹ ደግሞ የሆነ ቀጠና ተወካይ ነው የነበርኩ ይልሃል። ከዚህ በኋላ በግልጽ ምነግርህ የጌታ አስራደ ደጋፊ የለም። የዘመነ ካሴ የመከታው ይልዴ የምሬ ወይንም ደግሞ የሆነ ያስረስ ደጋፊ የለም። ከዚህ በኋላ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ደጋፊ ነው ሊኖር የሚገባ። እውነት ነው ግለሰቦችን ልናደንቅ ልንደግፍ እንችላለን። ነገር ግን እያንዳንዳችን የድርጅቱ አመራሮች ከድርጅቱ በታች ነን። እጅግ በጣም በታች ነው ያለን። ከዛ በታች ነው ያለ ነው። ከአማራ ሕዝብ በታች ከፋኖ በታች ነው ያለው። ስለዚህ ወደዚህ መስመር የሚመጣ ብቻ ነው የሚቀጥለው። ሚዲያው ላይም እያየኸው ነው። በጣም በሚገርም ሁኔታ ምን ያህል ተንደርድረው እየወረዱ እንደሆነ ብአዴን እና ኦህዴድ ብልጽግና በዚህ ልክ ያሰማራቸው አካላት ወይንም ደግሞ ትግሉ ያልገባቸው አካላት በግልጽ እንዴት እንደቆሙ አይተናልና በዚህ ልክ ነው ትግሉ እየጠራ ያለ መሳይ። እንግዲህ አርበኛ ጌታ አስራደ አሁን ንቅናቄው ተመስርተዋል። ከዛ በኋላ በአገዛዙ መንደር የሚታየውን መረበሽ በግልጽ ነው እየተንጸባረቀ የሚገኘው። የአማራ ክልል የጸጥታ መዋቅርን የአብይ አህመድ ጀነራሎች እየገመገሙ ነው። ነገሮች አዝማሚያቸው ጥሩ እንዳልሆነ ተረድተዋል። ብዙ የሰራዊቱ አካላት የሚሊሻውም የአድማ በታኙም እንዲሁም የመከላከያ ሰራዊት በከፍተኛ ቁጥር ነው ምድብ ቦታውን እየለቀቀ እጅ እየሰጠ የሚገኘው። በተለይም የአንድነት ምስረታውን ተከትሎ በስፋት እየታየ የሚገኝ ጉዳይ ሆኗል። እንደው በአጠቃላይ ለስርዓቱም ለአማራ ህዝብም በአጠቃላይ ለትግሉ ደጋፊዎችም የምታስተላልፉት መልእክት አለ? መሳይ በጣም ነው እንጂ የምናስተላልፈው እንደ
ይኸው በአጭር አገላለጽ አሁን ያለንበት ሁኔታና የመጪዎቹ ቀናት አንደኛ በአገዛዙ ውስጥ እየተሰቃዩ ወይም ደግሞ እየተቃጠሉ የቆዩ በርካታ ካድሬዎች አሉ። እንዲሁም በመከላከያና በጸጥታ መዋቅሩ ስር ያሉ ነጻነት የናፈቃቸው የጥቂት ባለስልጣናት ወንበር ለማስጠበቅ ብለው 3 ዓመት ሙሉ ህዝባቸውን ሲጨፈጭፉ የመረራቸው እነዚህ አካላት በቅርቡ ፋኖን ይቀላቀላሉ። በርካታ የመከላከያ መኮንኖች አሉ፣ ኮማንዶዎች አሉ፣ አባላት አሉ። በአገዛዙ ውስጥ ሳይጥማቸው እየመረራቸው የኖሩ የአገዛዙ ካድሬው ነው ሲያገለግሉ የነበሩ አካላት አሉ። እነዚህ አካላት የሚጠብቋት ቀሪችን ነበር መሳይ። እኔ እውነት ለመናገር እነሱንም እንኳን ደስ ያላችሁ ማለት ያስፈልጋል። እንኳን ደስ ያላችሁ። የአማራ የነጻነት ጊዜ፣ የኢትዮጵያ የሰላም ጊዜ፣ የፍትህ ጊዜ እየመጣ ነው ልንላቸው የሚገባ እነዚህን ጭምር ነው። አሁን ብዙ ሰው ታጋዩ እዚህ መሬት ላይ በረሃ ለበረሃ የሚንከራተት ብቻ ይችላል። በርካታ የውስጥ አርበኞች አሉ። አገዛዙ ውስጡ ነው መላው ጠፍቷቸው ነው በየትኛው ድርጅት እንግባ የሚል ሲያሳስባቸው የነበሩ ነው። እነዚህ አካላት ከዚህ በኋላ ወደኛ ይቀላቀላሉ መሳይ። በሌላ በኩል ታጋዮች ሳይሆኑ የትግሉ ጡረተኛና አስመሳዮች ወደሚመስላቸው አካል ይሄዳሉ። ልክ እየሆነ እንዳለው ማለት ነው። ጨዋታው እንደዚህ ነው። ከዚህ በኋላ ሁሉም ወደ የወገኑ ይሄዳል ማለት ነው። ሁሉም ወደ የሰራው ሂሳብ ይሄዳል ማለት ነው። አሁን ትግሉ የመርህ ነው እንጂ የጎበዝ አለቆች ከዚህ በኋላ አይደለም። የሌባና የጡረተኛ ጀንበር ጠልቃለች፣ የእውነተኛ ታጋዩ ደግሞ ጀንበር ወጥታለች አሁን ባለው ሁኔታ። በዚህ አጋጣሚ ይህንን አንድነት በጉጉት ስትጠብቁ የነበራችሁ በአገዛዙ ውስጥ ያላችሁ አገልጋዮች ከዚህ በኋላ የህዝብ አገልጋይ እንድትሆኑ የነጻነቱ አካል እንድትሆኑና አብረን ከህዝብና ከሰራዊቱ ጋር ነጻነት እንድንጎናጸፍ ለሁሉም አካል ነው ጥሪያችን የምናቀርበው። ይሄ በቃል ብቻ አይደለም፣ በተደራጀ መንገድ በወታደራዊ ክንፉም በፖለቲካ ክንፉም በአደረጃጀቱም በሌሎችም ጭምር ሰፊ የሆነ ስራ እየተሰራ ነው ያለ። በዚህ አግባብ በክብርና በሞገስ ትግሉን እንዲቀላቀሉ የምናደርግበት ፕላትፎርም እየተዘረጋ ነው ያለ መሳይ። ይህንን በዚህ አጋጣሚ ማቅረብ እፈልጋለሁ። አንድነቱን ከጀመርነው በዋናነት በይፋ የቃል ኪዳን ሰነድ ተፈራርመን 3 ወር ገደማ ነው የሆነን፣ ጥቅምት ላይ ነው የጀመርነው። ነገር ግን ከዛ በፊት ጀምሮ ከ6 ከ7 ወር በፊት ሰኔና ግንቦት አካባቢ ጀምሮ የአማራ አንድነት እንዲመጣ የእውነት ጥረት ሲያደርጉ የነበሩ በዶክተር ልዑል አስፋወሰን የሚመራ 7 አባላት ያሉት ኮሚቴዎች አሉ። መጀመሪያ አካባቢ እኛንም ሲጠይቁን እንደ አፋር ትንሽ ጥርጣሬ ነበርን። መቼም ትግሉ ያሳለፍነው ጊዜ ከባድ ስለነበር በጥርጣሬ ነው የገባ ነው። ግን አንድነቱን ስለምንፈልገው የፈለገ ይሁንን ብለን ነው የገባ ነው። ከገባን በኋላ ግን እውነት በጊዜ ተገለጠ። የእውነት ነው የምልህ፣ ከልብ ነው የምናመሰግናቸው። በርካታ ጊዜያቸውን መስዋዕት አድርገው አንዳንዶቹ ከመደበኛ ስራ ሁሉ ከመፈናቀል ደርሰዋል። በዚህ ምክንያት የእነሱና የኛ የሰዓት አቆጣጠርም ተመሳሳይ ባለመሆኑ ምክንያት በጣም በብዙ መንገድ ሲታዘቡን፣ ሲመክሩን፣ አቅጣጫ ሲያሳዩን፣ አንዳንድ ጊዜ ደግሞ ከባድ ሁኔታ ሲገጥመን በተናጠል ሁሉ እያማከሩ የእውን አንድነት እንዲመጣ የከፈሉትን ዋጋ እውነት ልናሳንሰው አይገባም። በጣም ትልቅ ዋጋ ከፍለዋል። ለእነሱ ትልቅ ክብር ይገባቸዋል። በተለይ ደግሞ በየዕለቱ አብረውን የነበሩ በእርግጥ 7ቱም አባላት የራሱ አስተዋጽኦ ነበራቸው። በዋናነት ግን ዶክተር ልዑል አስፋወሰን፣ አምባሳደር ብርሃነ መስቀል፣ እነ ሻለቃ ዳዊት እና እንዲሁም እንደነ ዶክተር አክሎግ እነ ዳዊትና ሌሎችም እነ ኃይለ ገብርኤል ጭምር ይሄ የአማራ አንድነት እንዲመጣ ገለልተኛ በሆነ መንገድ ባታዊ በሆነ መንገድ የእውነት በመርህ ብዙ ልምዳቸውን አካፍለውን ብዙ ነገራቸውን ሁሉ ሰውተው ነው ይህ አንድነት እንዲመጣ ድርሻቸው ከፍ ያለ ስለነበር በዚህ አጋጣሚ እንዲመሰገኑልን ህዝባችንም እንዲያውቃቸው እንፈልጋለን ለማለት ነው። ይሄ ማለት ግን ይህ አንድነት እንዲመጣ ሌሎችም አልደከሙም ማለት ግን አይደለም። እውነት አልሳካላቸው ብሎ ነው እንጂ እኔ በማውቀው መድረክ እኔ በማውቀው እንኳን ሁኔታ በጣም ብዙዎች አማራዊ አንድነት እንዲመጣ ብዙ ደክመዋል፣ ብዙ ለፍተዋል። የእነሱም ጭምር ምስጋና የሚያስፈልገው ነው። በመጨረሻ ግን ሰፊውን መስዋዕትነት የወሰዱ ቅድም የጠቀስኳቸው የዶክተር ልዑል አስፋወሰን የሚመሩት አካላት ማመስገን እና ማክበር እፈልጋለሁ ለማለት ነው። መሳይ አመሰግናለሁ። ምን እንጠብቅ? በአጭር ጊዜ አንድነቱ ተመሰረተ። በተበታተነ ሁኔታ ፋኖ በተለያዩ መዋቅሮችና አደረጃጀት ውስጥ ሆኖ ምን ያህል የአገዛዙን ሰራዊት እንዳንቆራጠጠ፣ ምን ያህል ሰራዊቱን እንዳፈረሰ በግልጽ የምንረዳው ነው። ይሄ ታሪክም ተሰንዶ የተቀመጠ ጉዳይ ነው። አሁን አንድ ሆናቸዋል። አንድ ስትሆኑ ደግሞ ወታደራዊ ድሉም ፖለቲካዊ ድሉም በእጥፍ ድርብ ሆኖ እንደሚመጣ ይገመታል። እንደው ባጭሩ ምን እንጠብቅ? ብዙ ነገር ነው የምንጠብቀው መሳይ። አማራ ፋኖ ብሔራዊ ንቅናቄ እጅግ በጣም ብዙ ነገሮችን በጥልቀትና በስፋት እየሰራ ነው ያለው። በቅርብ ጊዜ በርካታ ተአምራቶችን እናያለን። በዲፕሎማሲው ዘርፍ፣ በወታደራዊ ጀብዱ፣ በፖለቲካው እና በሌሎችም ጭምር አጠቃላይ በተለይ ይሄ አየሩን የሞላው ሚዲያ
ከዚህ በኋላ በሰከነና ስርዓት ባለው መንገድ የሚሄድበት ሁኔታ ነው። ፖለቲካችን ከዚህ በኋላ መስመር ያለው ፖለቲካ ነው የሚሆነው። አሰራራችን ዝም ብሎ በዘፈቀደ ወይም በግለሰቦች ሳይሆን ተቋማዊ የሆነ አደረጃጀታዊ የሆነ ነው። ከአንድ ምንጭ የሚፈልቅ አሰራር ነው ከዚህ በኋላ የሚዘረጋው። ማንም ብድግ ብሎ ባለቤት የሚሆንበት አቋም የሚይዝበት ትግል ከዚህ በኋላ ቀርቷል። ድርጅታዊ ነው፣ መንግስታዊ መዋቅር ነው ከዚህ በኋላ የምንጠብቀው። በዚህ ልክ ነው የሚሆነው መሳይ። ይሄ ጊዜ ይሄ ምዕራፍ ቅድም እንደነገርኩ በርካቶች መስዋዕት የከፈሉለት ነው። እንደዋዛ የምናየው ድል አይደለም። እጅግ በጣም ቀጠናውን አገሪቱን ትርምስምሱን ያወጣ ነው ይሄ ጉዳይ። እንደምታውቀው በተለይ የምስራቅ አፍሪካ ጠበብ እስካደረገውም የቀንዱ ፖለቲካ በየጊዜው ተለዋዋጭ እየሆነ መጥቷል። አሁን በተለይ ያለንበት ሁኔታ በርካታ ስጋቶችንም ተስፋዎችንም ያንዣበበበት ሁኔታ ነው ያለው፣ ይዞ የመጣ ሁኔታ ነው ያለው እና በዚህ አጋጣሚ እርግጠኛ ነኝ የዚህ የግዙፉ ፋኖ አንድ ድርጅት መስርቶ ብቅ ማለቱና ይሄ ድርጅት መወለዱ አጠቃላይ የቀጠናውን ፖለቲካም ጭምር አውዱን እንደሚቀይር እርግጠኛው እነግርሃለሁ። ከዚህ በኋላ ይሄ ኃይል የሚያስቆመው ምድራዊ አቅምም ኃይልም የለም። የቸገረን ነገር የከበደን ነገር አሁን ተፈቷል ሁሉም ነገር። ስለዚህ ወደፊት ከሚመጡ በቀጠናው ካሉ ልዩ ልዩ ኃይሎች በተሻለው ሁኔታ ቁመና ሊይዝ የሚችል ሊሰለፍ የሚችለው ፋኖ ነው ብለን መውሰድ እንችላለን። የቀጠናውን ፖለቲካም ሊቀይር የሚችልበት ሁኔታ ይኖራል ማለት ነው። በመጨረሻ ግን ይህንን ቀን እንድናይ ያስቻሉን እጅግ በጣም ጀግኖቻችን መቼም የማንረሳቸው አርበኞች አሉ። ክብር ለነሱ ይገባል። ክብር ለደጉ የአማራ ገበሬ ይገባል። ይህን ትግል ተሸክሞት ያለ የአማራ ሕዝብ ያሳለፈውን መከራ እኔ የታሪክና የፖለቲካ ተንታኞች ወደፊትም በሰፊው እንዲጽፉት እንፈልጋለን። 3-4 መከራዎችን ነው በጫንቃው አዝሎ የኖረ። ለዚህ ላደረሱን ለነዚህ ንጹሃን እውነተኛ ደጉ የአማራ ገበሬና ለንጹሃን ታጋዮቻችን መስዋዕት ለከፈሉ በዚህ አጋጣሚ እነሱን ሳላነሳ መሄድ አልችልም። ክብርና ምስጋና ለነሱ ይገባቸዋል። አመሰግናለሁ መሳይ። በጣም ነው የማመሰግነው አርበኛ ጌታ አስራደ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ መምሪያ ኃላፊ። ለነበረን ቆይታ በጣም አመሰግናለሁ። እንግዲህ እንገናኛለን። በድጋሚ እንኳን ደስ አላችሁ። መልካም የትግል ጊዜ። እንኳን አብሮ ደስ ያለን። በጣም አመሰግናለሁ። ወደፊትም አብረን እንዘልቃለን መሳይ። እግዚአብሔር ይስጥልኝ።